ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለነሐሴ 22 ቀን 2018 ዓ.ም ዕለተ አርብ የምሳ ሰዓት መረጃዎቻችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። የምሳ ሰዓት መረጃዎቻችንን ወደ እናንተ በማድረስ ኢላና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀደም ወዳደረግናቸው አጫጭር የሀገር ውስጥ መረጃዎችን እናልፋለን። በዓለም አቀፍ ደረጃ የተከሰተው የኤሊኖ የአየር ንብረት ለውጥ በኢትዮጵያ የዝናብ እጥረት እንዲከሰት ማድረጉ ተገለጸ። በዓለም አቀፍ ደረጃ የተከሰተው የኤሊኖ የአየር ንብረት ለውጥ በኢትዮጵያ ባስከተለው የዝናብ እጥረት በተለይም በአማራና በትግራይ ክልሎች ድርቅ የተከሰተባቸው ወረዳዎች እንዳሉ ተገልጿል። በአንዳንድ የሰሜኑ የሀገሪቱ አካባቢዎች ከነሐሴ ወር ጀምሮ የዝናብ እጥረት እንዳለም ተነግሯል። ላብነትም በትግራይ ክልል በተከሰተ የዝናብ እጥረት በኢሮብ ወረዳ ብቻ ከ62000 በላይ እንስሳት ለምግብ እጥረት መጋለጣቸው ተነግሯል። በእነዚህ አካባቢዎች በርካታ ሄክታር መሬት የተዘራ እንዳልበቀለን የተሰማው። እንደ አጠቃላይ በአሁኑ የክረምት ወቅት በርካቶች የሀገር አካባቢዎች እየታየ ያለው የዝናብ እጥረትና መዘግየት የውሃ አካላት ላይ ተጽዕኖ ከፍ ያለ ይሆናል ተብሏል። ይሁን እንጂ ድርቁ ይባባስባቸዋል በተባሉ አካባቢዎች የድርቁን አደጋና ስጋቶች ለመቀነስ ምን አይነት ቅድመ ዝግጅት እየተደረገ እንደሆነ የተገለጸ ነገር የለም። በሙስና ወንጀል በተጠረጠሩ የስራና ክህሎት ሚኒስቴር ኃላፊዎችና ባልደረቦች ላይ ለፖሊስ የምርመራ ጊዜ ተፈቀደ። በሙስና ወንጀል ተጠርጥረው በቁጥጥር ስር በዋሉ የስራና ክህሎት ሚኒስቴር ኃላፊዎችና ሰራተኞች ላይ ፖሊስ የጠየቀውን የ14 ቀን ተጨማሪ የምርመራ ጊዜ መነሻ በማድረግ ፍርድ ቤቱ የ11 ቀን ፍቃድ ሰጥቷል። የፌዴራል ፖሊስ በስራና ክህሎት ሚኒስቴር የስራ ገበያ መረጃ ክፍል ኃላፊ አቶ ብርሃን አለቃና የውጭ ሀገር ስራ ማሰማራትና ፍቃድ አሰጣጥ ስራ አስፈጻሚ አቶ ኤርሚያስ ተክሉን ጨምሮ 18 ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝም ይታወቃል። ከተጠርጣሪዎቹ መካከል 8ቱ በስራና ክህሎት ሚኒስቴር በኃላፊነትና በባለሙያነት የሚሰሩ ሲሆኑ 2ቱ የስራ አገናኝ ኤጀንሲ ኃላፊዎች ሲሆኑ ቀሪዎቹ ደግሞ ደላሎች መሆናቸውን ፖሊስ ጠቁሟል። ተጠርጣሪዎቹ በሙስናን ስልጣንን አላግባብ በመገልገል በሐሰተኛ ሰነድ ዝግጅትና ከውጭ ሀገር ስራ ማሰማራት ሂደት ጋር በተያያዘ ህገወጥ ድርጊትን መከሰሳቸውን የፖሊስ የምርመራ መዝገብ ያመላክታል። ተጠርጣሪዎቹ የኦንላይን ወይንም ደግሞ የኢንተርኔት ሲስተም እንዳይሰራ በማድረግ ከኤጀንሲውና ከግለሰቦቹ ጋር በገንዘብ በመደራደር አገልግሎት እንዲያገኙ ማድረግ በፖሊስ መዝገብ ላይ ተካቷል። እንዲሁም ከስራ አገናኝ ኤጀንሲዎች ጋር በገንዘብ በመደራደር ፍቃድ መስጠት፣ ጥፋት የሌለባቸውን ኤጀንሲዎች በማገድና በኋላ 10 ሚሊዮን ብር በመቀበል እገዳ እንዲነሳላቸው ማድረጋቸውም ተጠቁሟል። በተጨማሪም ወደ ውጭ ሀገር ለሚሄዱ ዜጎች የብቃት ምዘና ፈተና ሳይወስዱ ተገቢውን ስልጠና ሳያገኙ እንዲወጡ በማስመሰል እስከ 25000 ብር በመቀበል በቀን 100 ሐሰተኛ የሲኦሲ ሰነዶች እንደውም ኪውአር ኮድና የሰራተኞቹን ውል በማዘጋጀት በ6 ወር ውስጥ ብቻ ከ30,000 በላይ ዜጎች ወደ ውጭ ሀገር መላካቸውን ፖሊስ አብራርቷል። እስካሁን ባለው የምርመራ ሂሳብ በሁለቱ ሐሰተኛ የባንክ ሂሳብ የተከማቹ ከ200 ሚሊዮን ብር በላይ የ6 ቤቶችና 4 መኪናዎች ከወንጀለኞቹ ጋር ግንኙነት አላቸው በሚል መታገዳቸውን የምርመራ መዝገቡ ያስረዳል። ነሐሴ 18 ቀን 2018 ዓ.ም ፍርድ ቤት የቀረቡት አቶ ብርሃን አለቃና አቶ ኤርሚያስ ተክሉ፣ ነብዩ አንዋር፣ ማቴዎስ ማሞ፣ ቢኒያም ሙስማና ይክራም አማኑን ጨምሮ በሌሎች ተጠርጣሪዎች ላይ ገና የሚቀርበው የሰው ምስክር ያልታሰሩ የአሰራርና የሲስተም ኦዲተሮች በመኖራቸው ፖሊስ ተጨማሪ የ14 ቀን የምርመራ ጊዜ ጠይቋል። ፍርድ ቤቱ የፖሊስን መዝገብ መርምሮ ብይን ለመስጠት ለነሐሴ 21 ቀን 2018 ዓ.ም ቀጠሮ የሰጠ ሲሆን በዕለቱ በዋለው ችሎትም ነሐሴ 18 ቀን ጀምሮ የሚቆጠር የ11 ቀን ተጨማሪ የምርመራ ጊዜ ፈቅዷል። በዚህም መሰረት ፍርድ ቤቱ ለነሐሴ 29 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱም ተሰምቷል። የደረጃ ሀ ግብር ከፋዮች የ2018 በጀት ዓመት የሂሳብ ሪፖርት ሲያቀርቡ ለእያንዳንዱ የንግድ ስራ መስክ የተጠቃለለ ሪፖርት ማቅረብ እንዳለባቸው ተገለጸ። የገቢዎች ሚኒስቴር የደረጃ ሀ ግብር ከፋዮች የ2018 የበጀት ሂሳባቸውን ሪፖርት ሲያቀርቡ ለእያንዳንዱ የንግድ ስራ መስክ በተናጠልና ሁሉንም የንግድ መስኮች ያካተተ የተጠቃለለ ሪፖርት ማቅረብ እንዳለባቸው አውቀው ዝግጅት እንዲያደርጉ ማሳስቧል። የገቢዎች ሚኒስቴር ከአንድ በላይ የንግድ መስክ ላይ የተሰማሩ የደረጃ ሀ ግብር ከፋዮች ለእያንዳንዱ የግብር ዘርፍ የተለየ የሂሳብ መዝገብ መያዝ እንዳለባቸው አውቀው ዝግጅት እንዲያደርጉም ጠይቋል። ይህ አሰራር ተግባራዊ የሚደረገው በገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 አንቀጽ 86 እና በሰንጠረዥ ሐመርሃ በተቀመጠው ድንጋጌ መሰረት ነው ተብሏል። በአዋጁ ድንጋጌ ከአንድ በላይ በሆነ የንግድ ዘርፍ የተሰማሩ የደረጃ ሀ ግብር ከፋዮች የሙያ አገልግሎት የሚሰጡት የተጨማሪ እሴት ታክስ ወይም ቫት የተመዘገቡበትና በፈቃደ
በፈቃደኝነት መመዝገብ የሚሰጠውን የደረጃ ለግብር ከፋይ እያንዳንዱ የንግድ መስክ የተያዘ የሂሳብ መዝገብ ድጋፍ ሰነድና የግብር ማስታወቂያ ማዘጋጀት ይጠበቅባቸዋልም ተብሏል። ይህ የህግ ድንጋጌ በስራ ላይ ለመዋል የሚያስፈልጉ የግብር ማስታወቂያ ቅጾች የመንግስት ታክስ አስተዳደር ስርዓት ላይ በማልማትና ሂደቱ ላይ እንደገና የገቢዎች ሚኒስቴር በየደረጃ ለሚገኙ ቅርንጫፍ ጽህፈት ቤቶች ከላከው ሰርኩላር ላይ መሆኑም ተመላክቷል። የሚኒስቴሮች የግብር አስተዳደር ስርዓት አዳዲስ አሰራሮችን ለማስተናገድ በልማት ላይ በመሆናቸው በማሻሻያ አዋጅ መሰረት ስራው ተጠናቆ ሲስተሙ እስኪለቀቅ ምንም እንኳ በኢትዮጵያ ዘመን አቆጣጠር የሂሳብ መዝገብ የሚያቀርቡ ግብር ከፋዮች እስከ ጥቅምት 30 2019 ዓ.ም ድረስ ጊዜ ቢኖራቸውም በተለያዩ ምክንያቶች ግብራቸውን ለማሳወቅ የሚመጡ ግብር ከፋዮች በማኑዋል የተዘጋጀ ቅጽ እንዲጠቀሙ ጠይቋል። ግብር ከፋዮቹ የ2018 በጀት ዓመት የሂሳብ ሪፖርት ሲያቀርቡ ለእያንዳንዱ የንግድ ስራ መስክ በተናጠልና ሁሉንም የንግድ መስኮች አካተተ የተጠቃለለ ሪፖርት ማቅረብ እንዳለባቸውም ሚኒስቴሩ አሳስቧል። በሲስተሙ ላይ በሚደረገው የማበልጸግ ስራ እንደተጠናቀቀ ግብር ከፋዮች ያስገቡት መረጃ ወደ ኮምፒውተር ስርዓት እንዲገባና ከዚያ በኋላ በእጅ የሚሞላ ማስታወቂያ ተቀባይነት እንደማይኖረውም ተገልጿል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን አልፋለን። ከቡርኪና ፋሶ ውጡ ካልሆነ ትሞታላችሁ ሲሉ የቡርኪና ፋሶ መሪ አሸባሪዎችን አስጠነቀቁ። የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራኦሬ ከሽብርተኞች ጋር ድርድር አላደርግም ሲሉ ተደምጠዋል። የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራኦሬ ሀገራቸውን እያመሰ ካለው ታጣቂና አሸባሪ ቡድን ጋር ምንም አይነት ድርድር አናደርግም ብለዋል። ከቡድኑ ጋር ምንም አይነት ድርድር የማድረግ ፍላጎት እንደሌላቸውና የማያናውጥ ጠንካራ አቋም መያዛቸውን ይፋ አድርገዋል። ካፒቴን ትራኦሬ ለታጣቂ ቡድኖች ግልጽና ወሳኝ በሆነ መልእክት ያስተላልፉ ሲሆን ከቡርኪና ፋሶ ውጡ ካልሆነ ትሞታላችሁ ብለዋል። መንግስት የሀገሪቱን የአንድ ስንዝር መሬት እንኳ ለሽብርተኞች አሳልፎ እንደማይሰጥና ሀገሪቱ ሉዓላዊነቷ እስኪረጋገጥ ድረስ ውጊያውን እንደምትቀጥልም አስታውቀዋል። የሀገሪቱ ሰላም የሚረጋገጠው በድርድር ሳይሆን በመከላከያ ሰራዊት ጥንካሬ ነው ሲሉ ጠንካራ አቋማቸውንም ገልጸዋል። በመጨረሻም በኔፓል በተከሰተ አስከፊ የጎርፍና የመሬት መንሸራተት አደጋ በመቶዎች የሚቆጠሩ ሰዎች ደብዛቸው መጥፋቱ ተገለጸ። በኑዋኮት የተከሰተው አስከፊ የኔፓል ጎርፍና የመሬት መንሸራተት አደጋ ካስከተለው ሞትና መፈናቀል በተጨማሪ አሁን ድረስ በመቶዎች የሚቆጠሩ ሰዎች ደብዛቸው እንደጠፋ ይፋ ተደርጓል። በኔፓልና በቲቤን ድንበር አቅራቢያ በሚገኝ የበረዶ ግግር መፍረሱ ምክንያት በተከሰተ አውዳሚና ድንገተኛ ጎርፍ እንዲሁም ደግሞ የመሬት መንሸራተት አደጋ በማዕከላዊ ኔፓል የምትገኘው ኑዋኮት ግዛት ከፍተኛ ውድመት ደርሶባታል። እነዚህ አደጋዎች የተከሰቱት ባለፈው ሮብ ዕለት ነበረ። ቢድሮን፣ ዲቫን እና ትራሹሊን ባዛርን ጨምሮ በትሬቪን ወንዞች ተፋሰስ የሚገኙ ማህበረሰቦች በጭንቀትና በተለያዩ ፍርስራሾች ከባድ ጉዳትና የንብረት ውድመት ደርሶባቸዋል። ከአካባቢው የተገኙ ምስሎች በከፊል ባፈርና ፍርስራሽ የተጫኑ ህንፃዎች፣ በጭቃ ውስጥ የተዋጡ ተሽከርካሪዎችና ከፍተኛ ጉዳት የደረሰባቸው ዋና ዋና የመሰረተ ልማት አውታሮችን ያሳያሉ። የነፍስ አድን ስራ በቀጠለበት በዚህ ወቅት ከፍተኛ ጉዳት ከደረሰባቸው አካባቢዎች አንዱ የሆነው ኑኩዋት በመቶ የሚቆጠሩ ነዋሪዎች፣ ቱሪስቶችና የጸጥታ ኃይል አባላት አሁንም የት እንዳሉ አልታወቀም። የኔፓል ጦር ኃይል ወደ ቱሪሺን ወረዳ ሆስፒታል የአስቸኳይ ጊዜ የአየር ማጓጓዣ መስመር ለመዘርጋት ኤምኤል 17 ሄሊኮፕተሮችን አሰማርቷል። ይህም ከፍተኛ ጉዳት የደረሰባቸው ሰዎች በአየር ለማጓጓዝ እንዲሁም ደግሞ በተገለሉ አካባቢዎች ለሚንቀሳቀሱ የፍለጋና የነፍስ አድን ቡድኖች ድጋፍ ለመስጠት ያስችላል ተብሏል።
በወንዞቹ የላይኛው ክፍል የሚገኙ ያልተረጋጉ ፍርስራሾች ተጨማሪ የጎርፍና የመሬት መንሸራተት አደጋ ስለሚጨምሩ ባለስልጣኑ በቱሪልሽሊና በናሬን ወንዝ ዳርቻ የሚገኙ ማህበረሰቦች ከፍተኛ ጥንቃቄ እንዲያደርጉ አሳስቧል። ኑዋኮት ከአጎራባች ወረዳዎችና ከካቲማ ድሮር ጋር የሚያገናኘው በርካታ ድልድዮች፣ ዋና ዋና መንገዶች በጎርፍ ተወስደዋል ወይንም ደግሞ ከፍተኛ ጉዳት ደርሶባቸዋል ሲል የዘገበው አፍሪካ ኒውስ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን እስካሁኑ ይመስሉ ነበር። ከዜናዎቹ ጋር ኢልዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።